በመንግስትና የግል አጋርነት እንዲሁም በከተማው በጀት ሊገነቡ ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች ለማስተላለፍ አሁንም ቅድመ ዝግጅት ተደርጓል። ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቀን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። በአዲስ አበባ 97,000 ቤቶች ግንባታ በፍጥነት እየተከናወነ እንደሚገኝ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። 45,566 ቤቶች ተጠናቀው ቀሪዎቹ ቤቶች በፍጥነት ግንባታቸው እየተከናወነ ይገኛል ብለዋል። አጠቃላይ የኮንዶሚኒየም ግንባታና ማስተላለፍን በተመለከተ ዝርዝር ማብራሪያ ሰጥተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው የቤት ችግርን ለመፍታት መፍትሄ የሚሆን እቅድ መነደፉን አስታውቀዋል። ቤቶች ግንባታ ላይ ብቻ የሚሰራ ባንክ እስከ ማቋቋም ጀምሮ የተለያዩ እርምጃዎች ለመውሰድ እየተሰራ እንደሚገኝ ጠቅላይ ሚኒስትሩ ተናግረዋል። በሚቀጥሉት 5 ዓመታት የቤት ፍላጎት በብዛት ይፈታል ብለዋል። ይህንንም ለመተግበር የባንክ፣ የመሬት፣ የዲዛይን፣ የፋይናንስና የቴክኖሎጂ ዝግጅት እየተደረገ ሲሆን ፖሊሲም እየተዘጋጀ ነው ብለዋል። ለኮንዶሚኒየም ተመዝጋቢዎች በዕጣ የሚተላለፍ በርካታ ቤቶች ግንባታ እየተከናወነ እንደሚገኝ ይታወቃል። እየተገነቡ ያሉ የኮንዶሚኒየም ቤቶች የመሰረተ ልማት የተሟላላቸው ይሆናሉ ሲል የቤቶች ኮርፖሬሽን አስታውቋል። ከዚህ ቀደም ቤቶች በዕጣ ሲተላለፉ የመሰረተ ልማት ውስንነት እንደነበረባቸው ይታወቃል። የአዲስ አበባ መምህራን የጋራ ቤቶች ግንባታ በይፋ ተጀምሯል። በዚህም መምህራኑ መደሰታቸውን ገልጸዋል። 6194 መምህራን በ57 ማህበራት በመደራጀት 25 በመቶ በመቆጠብ 4 ቢሊዮን ብር እንደቆጠቡ ከንቲባ አዳነች አቤቤ ተናግረዋል። ቀሪው 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውን አክለዋል። ይህም የቤት አቅርቦትን ይጨምራል። በዘንድሮ የቤት ግንባታን በተመለከተ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ምናሉ? የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአጠቃላይ የቤቶች ግንባታን በተመለከተ ምናሉ? የቤት አቅርቦት ላይ ትኩረት አድርጎ የሚሰራው ባንክ የቤት ፈላጊዎችን ፍላጎት እንዴት ሊፈታ ይችላል? የአዲስ አበባ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ የ2018 በጀት ዓመት የኮንዶሚኒየም ግንባታን በተመለከተ ምናሉ የሚለውን ጨምሮ በዝርዝር እንመለከታለን። እያንዳንዱን መረጃ ከራሳቸው አንደበት ጭምር እንከታተላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ በአዲስ አበባ 97,000 ቤቶች ወደ ግንባታ ሂደት ገብተዋል። በፍጥነት ግንባታቸው እየተከናወነ ይገኛል ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ ባቀረቡት የከተማ አስተዳደሩ የ6 ወራት የስራ አፈጻጸም ሪፖርት በቤት ልማት፣ በኢንቨስትመንት፣ በቴክኖሎጂ፣ በወጣቶችና ስፖርት እንዲሁም በተቋማዊ ግንባታ ዘርፎች ወጣቶች መመዝገባቸውን ገልጸዋል። በቤት ልማት ዘርፍ በመንግስት በጀትና በበጎ አድራጎት የተገነቡ 11550 መኖሪያና 707 የንግድ ቤቶች በድምሩ 12257 ቤቶች ለልማት ተነሺዎች፣ ለሀገር ባለውለታዎችና ለተለያዩ ተጠቃሚዎች ተላልፈዋል ብለዋል። በመንግስትና በግል አጋርነት እንዲሁም በከተማው በጀት ለመገንባት ከታቀዱ 100,000 ቤቶች መካከል 97,000 ያህሉ ባለፉት 6 ወራት ወደ ግንባታ ሂደት የገቡ ሲሆን በግልና በሪል ስቴት አልሚዎች ደግሞ 13,517 ቤቶች መገንባታቸውን አስታውቀዋል። በተጨማሪም በኮሪደር ልማት ምክንያት ለተነሱ አነስተኛ ነጋዴዎች 810 የንግድ ቤቶች መተላለፋቸውን እንዲሁ አንስተዋል። ከለውጡ ወዲህ በአጠቃላይ 45,566 ቤቶች የተገነቡ ሲሆን በዚህ 6 ወር ብቻ 4,990 ቤቶች ተጠናቀዋል ብለዋል። ባለፉት 6 ወራት ብቻ 1.5 ቢሊዮን ብር በመሰብሰብ ለባንክ ተመላሽ በማድረግ የባንክ ብድር ጫናን መቀነስ የተቻለ ሲሆን በአጠቃላይ ከለውጡ በፊት ለጋራ መኖሪያ ቤቶች መገንቢያ ከኢትዮጵያ ንግድ ባንክ ከተወሰደው የቦንድ ብድር ወለዱን ጨምሮ 61.2 ቢሊዮን ከለውጡ ወዲህ መክፈል ተችሏል ብለዋል። በቤት ልማት አቅርቦት
ታቅዶ በተሰራው ስራ አግባብ በመንግስት በጀትና በበጎ አድራጎት 11550 የመኖሪያ ቤትና 707 የንግድ ቤቶችን በድምሩ 12257 የመኖሪያና የንግድ ቤቶችን ለልማት ተነሺዎች፣ ለሀገር ባለውለታዎች በጨረታና በመልካም አስተዳደር ታይቶ ሊተላለፍላቸው ለሚገባ አካላት በዚህ 6 ወር ውስጥ ማስተላለፍ ችለናል። በበጎ ፍቃድ ከለውጡ ወዲህ 45566 ቤቶች የተገነቡ ሲሆን በዚህ 6 ወር ብቻ 4990 ቤቶችን ገንብተን ለአገልግሎት አብቅተናል። በመንግስትና የግል አጋርነት በከተማው በጀት በመንግስትና የግል አጋርነት እንዲሁም በከተማው በጀት ሊገነቡ ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች ወደ ግንባታ ሂደት የገቡ ሲሆን ሁሉንም በተያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ ዘርፈ ብዙ ርብርብ እያደረግን እንገኛለን። እንዲሁም በ65 የህብረት ስራ ማህበራት ለተደራጁ 5110 የቤት ገንቢዎች ጠንካራ ድጋፍ በመደረጉ 42 ማህበራት ወደ ግንባታ ምዕራፍ ተሸጋግረዋል። በግልና በሪል ስቴት የሚገነቡ ቤቶች ክንውን 13517 የተከናወነ ሲሆን በኮሪደር የለሙ 810 የንግድ ቤቶችን በልማት ለተነሱ አነስተኛ ነጋዴዎች ለማስተላለፍ አሁንም ቅድመ ዝግጅት ተደርጓል። ባለፉት 6 ወራት ብቻ 1.5 ቢሊዮን ብር በማሰባሰብ ለባንክ ተመላሽ በማድረግ የቦንድ ብድር ጫናን መቀነስ የቻልን ሲሆን በአጠቃላይ ከለውጡ ወዲህ ለጋራ መኖሪያ ቤቶች መገንቢያ ከንግድ ባንክ ከተወሰደው ብድር ከነወለዱ 61.2 ቢሊዮን ብር መክፈል ችለናል። ቀሪውንም ዕዳ ለመክፈል ዘርፈ ብዙ ጥረቶቻችንን ቀጥለናል። የመንግስትና የግል አጋርነት በሀገራችን አዲስ ቢሆንም አዲስ አበባ በፍጥነት ወደ ተግባር በመግባት በተሰራው ዘርፈ ብዙ ስራ ከ70 በላይ ፕሮጀክቶች በመንግስትና የግል አጋርነት ወደ ስራ ማስገባት የተቻለ ሲሆን ከብር 1.3 ትሪሊዮን በላይ ካፒታል ኢንቨስትመንት መሳብ ተችሏል። ለዚህ ስራ መሳለጥ የከተማው አስተዳደሩም ከ1100 ሄክታር በላይ መሬትና መሰረተ ልማት አቅርቦትን ለልማት ስራው እንዲሳለጥ ለማድረግ ማቅረብ ችሏል። ይህ በእንዲህ እንዳለ የመኖሪያ ቤት ችግርን በዘላቂነት ለመቅረፍ የሞርጌጅ ስርዓት ለማስጀመር ዝግጅት እየተደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሚሰጡበት ወቅት እንደተናገሩት በተለይ ከመኖሪያ ቤት አቅርቦት ጋር ተያይዘው የሚነሱ ጥያቄዎችን ለመቅረፍ በትኩረት እየተሰራ መሆኑን አንስተዋል። የቤት ልማት ፖሊሲ በቅርቡ መጽደቁን የገለጹት ጠቅላይ ሚኒስትሩ በሚቀጥሉት 5 ዓመታት በመንግስትና በግል አጋርነት 1.5 ሚሊዮን ቤት ለመገንባት ሰፋፊ ስራዎች መጀመራቸውን ተናግረዋል። የቤት አልሚዎችንና ገዢዎችን ከባንኮች ጋር በማዋዋል ቤት የሚያለሙበት የሞርጌጅ የአሰራር ስርዓት ኢትዮጵያ ውስጥ እስካሁን ድረስ አለመኖሩን በማንሳት ቤት አልሚዎችም ሆኑ ቤት ገዢዎች ሳይጎዱ ከባንኮች ጋር ተዋውለው ቤት የሚያገኙበትን አሰራር ለመጀመር ዝግጅት የተደረገ መሆኑን አብራርተዋል። አሰራሩን በኢትዮጵያ ውስጥ ለመተግበር የባንክ፣ የመሬት፣ የዲዛይን፣ የፋይናንስና የቴክኖሎጂ ዝግጅት የተደረገ ሲሆን ፖሊሲም እየተዘጋጀ ነው ብለዋል። የሞርጌጅ አሰራር ስርዓትን ለመጀመር የሚያስችሉ የቅድመ ዝግጅት ስራዎች ሲጠናቀቁ ይፋ እንደሚደረግም ጠቅላይ ሚኒስትሩ ተናግረዋል። ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛ ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል ባንክ ዋስ ሆኖ ሰውየው ከባንክ ጋር ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም።
እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ፣ የመሬት፣ የቴክኖሎጂ እና የዲዛይን ስራ እየሰራ ነው። ለምሳሌ እስካሁን የገነባናቸው ቤቶች የክራይ ቤት ብትወስዱ 4 ቤድሩም አፓርትመንት ሲገነባ በካሬ ስለሚሸጥ የሚገዛው ሰው በጣም ውስን ነው። 1 ቤድሩም ሲሰራ በ3 ቀን፣ በ4 ቀን፣ በ5 ቀን ያልቃል ተሽጦ። ለጊዜው ዲማንዱ ያለው 1 ቤድሩም 2 ቤድሩም ነው ማለት ነው። ከዚህ ቀደም የነበረው ዲዛይን ሰማው ሞዲፋይ ማድረግ ያስፈልጋል። ቤቶች ሲገነቡ አንድ ሰፈር እዛው አካባቢ ትምህርት ቤት፣ እዛው አካባቢ ሱቅ ቤት፣ እዛው አካባቢ ልጆች መጫወቻ ከሌለ ቤት አለ፣ ትምህርት ቤት ፍለጋ ደግሞ ረጅም መንገድ ስለሚጓዙ በትራንስፖርት ወጪ ያስከትላል። ያ እንዳይሆን ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። በከተማ ፈንክሽናል የሆነ ከባቢ ለመፍጠር እየተሰራ ያለው ስራ የተከበረው ምክር ቤት እንዴት እንደሚያይ እኔ ባላቅም፣ በቅርቡ እንደምታውቁት በጣም በርካታ ሰዎች ከውጭ ይመጣሉ። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ስላለንበት ስለምንኖርበት እምብዛም ስራው የማይገባን ሰዎች፣ በተለይ የምንችል ሰዎች ከግሉ ሴክተርም ጭምር የኔ ምክር ወጣ እያላችሁ እያያችሁ ነው። ብዙ ሀገራት ከዚህ ቀደም ባየንበት ቦታ ላይ ወይም ዝቅ ብለው ነው ያሉት። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካድ ጉዳይ አይደለም። ማን ሰራው? የእናንተ ልጆች፣ የእናንተ እህቶች፣ የእናንተ ወንድሞች። አሁን እዚህ ቦሌ መድኃኒዓለም ጋር የሚሰራውን ስራ ተመልከቱ። ቦሌ መድኃኒዓለም ድሮ እናውቀዋለን ምን እንደሚመስል። አሁን የሚሰራውን ተመልከቱ። ማን ሰራው? ወጣቶች፣ ሴቶች። መቼ? ሚድናይት። የእነሱን ስራ እንዳናራክስ ይሄ ጅማሮ መልካም ስለሆነ በገጠር መሻገር፣ በገጠር ኮሪደር እኔ እንኳን በጣም በርካታ ቦታዎች የጀማመርናቸውን አስመርቅ ያለው እንዳያችሁ ተስፋ አደርጋለሁ። እናንተም ስትሄዱ ተመልከቱ። በእያንዳንዱ ወረዳ ቢያንስ አንዳንድ ቦታ የተገነባ ነው ያለው። በገጠር ውስጥ ያለ አርሶ አደር ቤት ሶላር ያለው፣ ባዮጋዝ ያለው፣ ከብትና አርሶ አደር ተለያይቶ የሚኖርበት አውድ ለመፍጠር እየሞከር ነው። ለምን? ቅድም ጤና የተባለው በጀት እዛ ላይ ስለሚሰራ ነው። ለጤና ከመመደብ በሽታው እንዳይመጣ መስራት በጣም ስለሚያግዝ ሪቨርሳይድ ፕሮጀክት ጤና ነው። ወኮይ ጤና ነው። ባይክሩት ጤና ነው። መብራት ጤና ነው። የተከበራችሁ ምክር አባላት እዚህ ፓርላማ 4 ኪሎ ጋር ከዚህ ቀደም ሰዎች ወክ እያደረጉ ሲሄዱ ጉድጓድ ገብተው እግራቸው 2-3 መስበሩን አታውቁም። ምን ያውቃለሁ እዚህ ለምን? ጨለማ ስለሆነ ስለማይደፈን ጉድጓድ ሰው እየተጓዘ ይወድቃል። ከዛ ሕክምና ይሄዳል። ከዛ መድኃኒት ይላል፣ እግሩ ይሰበራል፣ ቤተሰብ ይጎዳል። መብራት ጤና ነው። ወክዌይ ጤና ነው። ግሪን ኢንቫይሮንመንት ጤና ነው። ይሄ ሁሉ በጀት ሲሰናሰል የኛ የሚያንስ አይመስለኝም። የክረምት በጎ ፈቃድ በመንግስትና በግል አጋርነት የሚሰሩ ቤቶች ሲደማመር እንቅስቃሴው ጥሩ ነው። እኛ ግን ምን እያደረግን ነው? የቤት ግንባታ ከፍተኛው ፈተና ግብአት ነው፣ ኢንፑት ነው። ብረት ከኦሩ በስተቀር ከሞላ ጎደል በርካታ ብረት ፋብሪካዎች ስላስፋፋን ባለፉት ዓመታት ቫልዩ አዲሽን ላይ ጥሩ ነው ያለነው። ኦር ላይ ጀማመርናቸው ጉዳዮች አሉ። እሱም ካሳካን የብረት ጉዳይ መልስ ያገኛል፣ ትልቁ ስራ ይመለሳል ማለት ነው። ሁለተኛ ሲሚንቶ ታውቃላችሁ፣ የግልም ቢሆን መንግስት በቀጥታ እየመራ እንዴት እንዳሳካው ሲሚንቶ እየጨመረ መሄድ አለበት። ዳንጎቴም ይጨምራል፣ ሌሎችም ጨምሮ መስፋት አለበት። ሲሚንቶ ከሰፋ ለግንባታ ስለሚያግዘን አልሙኒየም አንከር ኢንቨስተርስ እያመጣን ያለ ነው። በርካታ አልሙኒየም እየገባ ስለሆነ
ኦልሞስት ስምምነት ላይ ደርሰናል። ያ ከተሳካ ትልቅ ምርታ ነው። ግራናይት፣ ማርብል ሰፋፊ ስራ የተሰራ ነው። በተለይ ሴራሚክ በሚቀጥለው ዓመት ኦልሞስት 100% ኢትዮጵያ አታስገባም። እስካሁን ቤት የምንገነባው ድንጋይ ተሸክመን አመጣን። አሁን ግን በጣም ትላልቅ ፋብሪካዎች እየተገነቡ ነው። በዚህ ዓመት ያልቃሉ። በሚቀጥለው ዓመት ከሞላ ጎደል የተለየ ፍላጎት ከሌለ በቀር ቤዚክ ለሚባል ቤት ግንባታ ሴራሚክ አናስገባም። እነዚህ ኢንፑቶች በጣም ወሳኝ ናቸው። መስታወት ማክሲመም 1 ዓመት ሊፈጅብን ይችላል። መስታወት፣ ሴራሚክ፣ ግራናይት፣ ማርብል፣ አልሙኒየም፣ ሲሚንቶ፣ ቀስ ብሎ ደግሞ ብረት፣ እነዚህን ካሟላን አሁን የተፈጠረ ያለው እጅ የፈታ ወጣት ተደምሮ ብዙ ቁጥር ያለው ቤት መገንባት ይቻላል። ግን ይሄ ብቻ አይደለም። የቤት መስሪያ ፋብሪካ እያመጣን ነው። ምን ማለት ነው? እዚህ አዋሬ ላይ ሁላችሁም እንደምታስታውሱት በ3 ወር G+10 እና ከዚያ በላይ አሳክተን አሳይተናል መስራት እንደሚቻል ቀን ከሌት። አሁን ግን አንዳንድ ቦታ እየሞከርን ያለነው በ3D ዲዛይን የተሰሩ ቤት የሚሆኑ ምናልባት ከጥቂት ወራት በኋላ ሲያልቁ ልታዩት ትችላላችሁ። ፋብሪካዎች እያመጣን ነው። በአንድ ወር ብዙ ቤት የሚገነቡ ማለት ነው። እነዚህ ኢንፑቶች ካሉ ፋብሪካው ከመጣ በቀላሉ ቤት ማስፋፋት ኢትዮጵያ ውስጥ የሚያስችል ነገር መፍጠር ይቻላል። ይህ በእንዲህ እንዳለ የአዲስ አበባ ከተማ የመምህራን የጋራ መኖሪያ ቤት ግንባታ መጀመሩ አስተዳደሩ ለመምህራን ያለውን ክብር በተግባር ያሳየበት መሆኑን መምህራን ገልጸዋል። ከተማ አስተዳደሩ በ57 ማህበራት ተደራጅተው የሚጠበቅባቸውን 25 በመቶ ለቆጠቡ 6194 መምህራን የመኖሪያ ቤት ግንባታ ሮብ ዕለት አስጀምረዋል። መሬት ከሊዝ ነፃ እንደቀረበና የፋይናንስ አማራጮችን እንዳመቻቸም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። መምህራን ቀደም ብሎ ሲነገር እውን ይሆናል ብለው እንዳልጠበቁና በተግባር ሲፈጸም መደሰታቸውን ገልጸዋል። የአዲስ አበባ ከተማ አስተዳደርም የተለያዩ አማራጮችን በመጠቀም መምህራኑን የቤት ተጠቃሚ እንደሚያደርግ ቃል ገብቶ ነበር። የገባውን ቃልም ሮብ የቤት ግንባታውን በማስጀመር በተግባር አረጋግጧል። በቤት ጉዳይ ከክራይ ከቦታ ርቀት አንጻር የነበረባቸውን ችግር የሚቀርፍ መሆኑን የጠቀሱት መምህራኑ ከተማ አስተዳደሩ ተስፋቸውን በማለምለም ለመምህራን ያለውን ክብር ያሳየበት መሆኑን ገልጸዋል። የመምህራን ቤት ግንባታ እውን እንዲሆን መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራንን በማህበር በማደራጀት የዲዛይን ስራዎችን በማከናወንና ኮንትራክተሮችን በመለየት አስፈላጊውን ድጋፍ ማድረጉን ከንቲባ አዳነች አቤቤ አስታውቀዋል። መምህራኖች ከሁሉ በፊት እንኳን ደስ ያላችሁ፣ እንኳን ለዛሬው ቀን በቃችሁ ማለት እወዳለሁ። ከተማችሁ አዲስ አበባ ፈጣን ለውጥ እያስመዘገበች ጽዱ፣ አረንጓዴ፣ ለመኖር ተመራጭ፣ ለጎብኚዎች ደግሞ ሳቢ የሆነች መጥታለች። እያስመዘገበችው ባለችው ፈጣን የለውጥ ሂደት ውስጥ አንዱ መሰረታዊ ለውጥ መጣበት የምንለው የመኖሪያ ቤት አቅርቦት ነው። ከለውጡ ወዲህ ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። ሆኖም ግን ዛሬም የመኖሪያ ቤት ፍላጎትና የመኖሪያ ቤት አቅርቦት ሳይጣጣም ቆይቷል። ከዚህ የተነሳ የመኖሪያ ቤት አቅርቦትን በከፍተኛ ሁኔታ ለመጨመር በርካታ አማራጮችን አቅደን በስትራቴጂያችን አጽድቀን የፖሊሲ አማራጮች ጭምር አይተን ጥረት እያደረግን ነው። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ፣ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን 1 ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። በራሴም በከተማ አስተዳደሩም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ሌላ አማራጭ የተዘጋጀላችሁ ይመስል ወይም ደግሞ ያለ እናንተ ጥረትና ቁርጠኝነት እንዲሁ
በነፃ የሚሳካ ነገር ያለ ይመስል አይችሉም፣ በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። እነኚህን ዛሬ የምናስጀምራቸውን የቤት መገንቢያ መርሃ ግብሮችና ፕሮግራሞች የሁላችንም ርብርብ፣ ቁርጠኝነት ቀጣይ ውጤታማ እንዲሆን ወሳኝ ነው። በቤቶች ልማት ቢሮአችን እንዲሁም ግንባታውን በዋናነት በሚከታተለው በቤቶች ኮርፖሬሽን የመምህራን ማህበር፣ በቤት ፕሮግራሙ የተደራጃችሁ መምህራኖች፣ ክፍለ ከተሞች፣ ትምህርት ቢሮ ለዚህ የፋይናንስ ድጋፍ የሚያደርጉም ሆኑ በተለያዩ አማራጮች ከቁጠባው በተጨማሪ ድጋፍ ለማድረግ ቃል የገቡ የባንክ ሰርቪስ የሚሰጡን አካላት፣ ኮንትራክተሮች፣ አማካሪዎች ይህን ፕሮግራም ለማሳካት ዛሬ ሁላችንም ቃል የምንገባበት ነው። አዲስ አበባ ላይ ጀምረን የማናሳካው የማንጨርሰው ምንም ፕሮግራም የለም። ከጀመርን እንጨርሳለን። ከጀመርን ቀጥሎ ባሉት ቀናቶች ውስጥ ውጤታማ የሆነ ቀጣይነት ያለው ስራ መስራት አማራጭ ያለው ጉዳይ አይደለም። ስለዚህ ዛሬ መምህራኖችን እዚህ ሰብስበን ፕሮግራማችሁ እውን ይሆናል ስንል ሁላችንም በተከታታይ ኃላፊነታችንን ያለምንም መዘናጋትና መዘግየት ለመወጣት ቃል በመግባት ይሆናል። ይሄንንም ደግሞ በተግባር ማሳየት ይጠበቅብናል። በዚህ አጋጣሚ እኔም አደራ ልላችሁ እወዳለሁኝ። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ በአጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ፋይናንስ ለማቅረብ ይበረታታሉ እና ይሄንን ፕሮግራም እናሳካውላለሁ። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400,000 ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ አገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። በዚያ ያበቃም የመንግስት ኃላፊነት በተከታታይ ደግሞ የጀመርነው የቤት ፕሮግራም እውን እንዲሆን በመከታተልና በማሰራት ሌሎችም ተዛማጅ የሆኑ አቅርቦቶች በተለይ መሰረተ ልማትን ውሃ ሳይት ላይ መንገድ፣ መብራት የመሳሰሉትን በማስገባት ደግሞ የሚቀጥሉ ወጪዎችን ኃላፊነት ወስደን እናንተ ለቤት ስራው የሚሆነውን ቁጠባችሁን አጠናክራችሁ የምትቀጥሉበትና በሚቀጥለው ደግሞ በስራ ክትትል ብቻ ሳይሆን እዚህ ስፍራ ላይ በምርቃት የምንገናኝበት ይሆናል። ይህ በእንዲህ እንዳለ እየተገነቡ ያሉ የኮንዶሚኒየም ቤቶች የመሰረተ ልማት የተሟላላቸው ይሆናሉ ሲል የቤቶች ኮርፖሬሽን አስታወቀም። ከዚህ ቀደም ቤቶች በዕጣ ሲተላለፉ የመሰረተ ልማት ውስንነት እንደነበረባቸው ይታወቃል። በበጀት ዓመቱ በ18 ሳይቶች በተጀመሩና አዲስ በመገንባት ላይ ላሉ የጋራ መኖሪያ ቤቶች የተቀናጀ መሰረተ ልማት አቅርቦትን ቅድሚያ ሰጥቶ መስራት እንደሚገባ ተነግረዋል። በ2018 በጀት ዓመት በከተማ አስተዳደሩ በ18 ሳይቶች የተጀመሩ እንዲሁም በአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና በቤቶች ልማት ኮርፖሬሽን እየተገነቡ ያሉ የጋራ መኖሪያ ቤት ህንፃ ግንባታዎች በከተማ አስተዳደሩ የተቀናጀ የመሰረተ ልማት ተቋማት የመስክ ጉብኝት ተካሂዷል። ከለውጡ በኋላ የጀመርናቸውን የመኖሪያ ቤት ግንባታዎች ጀምሮ በጥራት አጠናቆ መጨረስን ራዕይ አንግበን በተለወጠ የስራ ባህል 24/7 በአዲስ እይታ
በመፍጠርና በመፍጠን በአዳዲስ የግንባታ ቴክኖሎጂ በመታገዝ በጥራት ግንባታው እየተከናወነ መሆኑን የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ በጉብኝቱ ወቅት ገልጸዋል። በቀጣይ ለተጀመሩት የመኖሪያ ቤት ግንባታዎች የመሰረተ ልማት ዝርጋታ ጋር በተያያዘ በዲዛይኑ መሰረት በተቀናጀ መንገድ ዘላቂና በአካባቢው ዙሪያ ያለውን የህብረተሰብ ክፍል አሳታፊና ተጠቃሚ በሚያደርግ መልኩ በትጋትና በቅንጅት ዘላቂ የሆነ የመሰረተ ልማት ሊዘረጋ ይገባል በማለት ዋና ዳይሬክተሩ አሳስበዋል። ለመኖሪያ ቤት ግንባታው የመሰረተ ልማት አቅርቦት ቅድሚያ በመስጠት የጋራ እቅድና የትስስር ሰነድ በማዘጋጀት በጠንካራ የክትትል ግምገማ ስርዓት የተጀመሩ የጋራ መኖሪያ ቤት ህንፃ ግንባታዎች በቅደም ተከተል በዲዛይኑ መሰረት የመሰረተ ልማት አቅርቦቱን በጥራት ተደራሽ በማድረግ ግንባታው በተቀመጠው ጊዜ እንዲጠናቀቅ እንደሚሰሩ በዕለቱ የጋራ መግባባት ላይ መድረሳቸውን የመሰረተ ልማት አቅራቢ ተቋማት አመራሮች ገልጸዋል። በመስክ ምልከታው የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለን ጨምሮ ሌሎች የኮርፖሬሽኑ አመራሮች ከፕላን ልማት ቢሮ፣ ከመንገዶች ባለስልጣን፣ ከመንገድ መብራት አገልግሎት ባለስልጣን፣ ከውሃና ፈሳሽ ባለስልጣን፣ ከአዲስ አበባ ኤሌክትሪክ ሪጅኖች ማስተባበሪያ ጽህፈት ቤትና ከኢትዮ ቴሌኮም የመጡ አመራሮች ተገኝተዋል።